አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ኃይላችን እንዲጠናከር የሚያግዘን ነው። ለምሳሌ መቁጠሪያ የብዙ ዘመናት የአባቶቻችን የጦር ዕቃ ሆኖ ሳለ ዛሬ ብዙ ጊዜ የራሳችን የሆኑ ሰዎች የመቁጠሪያውን ሐሳብ ወደ ሌላ አቅጣጫ እየተረጎሙ ህዝቡን ግራ ያጋቡታል። በእስላምና ተፍሴ ይባላል፣ በእኛ መቁጠሪያ ይባላል። እስላሞቹ ተፍሲያቸውን አልጣሉም። እኛ ግን መቁጠሪያችንን ከመጣል ጋር ተያይዞ አይነ ጥላ ወረሰን። መተቱ ምኑ ዛሩ ቃቤው ረጅም ዘመናት ከህይወታችን ጋር እስኪመሳሰል ድረስ ዝም ያልነው የእግዚአብሔርን ዕቃ ጦር ስላላነሳን ነው። የእግዚአብሔርን ዕቃ ጦር ማንሳት ማለት ደግሞ አንዱ በሰውነታችን ውስጥ ያደረውን ጠላት በፍጥነት ለማወቅ የሚያግዘንን መንፈሳዊ ትምህርት ባለመረዳታችን ነው። ለምሳሌ መቁጠሪያ 5 ባህሪያቶችን በህይወታችን ውስጥ እናገኛለን። ጠላት አድፍጦ ከተቀመጠ ያደፈጠበትን መንገድ የምናውቅበት አንደኛ እዚህ ሰውነታችን አንደኛው ክፍል ላይ ስንመታ ማቃጠል፣ መብላት፣ መውረር፣ በሰውነት ውስጥ መሄድ ወይም እንደ ድንጋይ መሆን እና እነዚህን 5ቱን ባህሪያቶች የያዘ ነው። አንዳንዱ ሲመታው ራሱን የመታማ ይመስለዋል። መምታት ማለት ደግሞ ዝም ብሎ ሰውነትን ማድቀቅ መጉዳት ማለት አይደለም። በስሙ ነው የምንመታው። የስሙ ኃይል በስምህ ጠላቶቻችንን አሸነፋቸው የሚለው ቃል በህይወታችን ውስጥ አድፍጦ ሳናቀው ወይም ሳያመን ረጅም ጊዜ ከህይወታችን አድፍጦ ኑሯችንን፣ ጊዜያችንን፣ ሰዓታችንን እየተከታተለ ያጠቃል። የምናየውን ያያል። ብዙ ጊዜ የማይገባን ነገር ይሄ ነው። የምናየው አይናችን ብቻ ይመስለንና በራሳችን አይን ስራችንንም እድላችንንም እንበለዋለን። ሀሳባችንም ይበላል፣ ቋንቋ ይጠፋናል፣ የንግግር ዜዎቻችን ሁሉ ይበላሻሉ። ባህልና የእምነት ጉዞዎቻችንንም ያደናቅፋል። በእምነት የምናገኘውን በረከት ያስወግዳል። አንዳንዱ ጤነኛ ስለሆነ ብቻ እኔ ጤነኛ ነኝ ብሎ ይገምታል። በዚህ ዘመን ውስጥ ለዛውም በዚህ በ21ኛው ክፍለ ዘመን ከብዙ ጣዖታት መናፍስት የተወለደ ትውልድ በበዛበት ጊዜ ዘመኑ ጊዜው የዲያብሎስን በሚያግዝበት ጊዜ የለም ጠላት የለኝም ብሎ መገመት በጣም የሞኞችና ትንሽ የባህሪም ሆነ የተፈጥሮ መልካምነት የጠፋቸው ሰዎች ንግግር ነው ማለት ይቻላል። በነገራችን ላይ ብዙዎቻችሁ በምን እንደሚመተትባችሁ አታውቁም። በነጠላችሁ፣ በልብሳችሁ፣ በውስጥም በውጭም ልብስ አንዳንዴ ተቆርጦ ይወሰዳል፣ አሊያም ደግሞ ልብሱ ይጠፋል። ብዙ ጊዜ ያሰጣችሁት አሊያም ከቤት ያስቀመጣችሁት ልብስ የጠፋባችሁ የለም? ካልሲ ይጠፋል፣ ፓንት ይጠፋል፣ አቤት ሴቶች የጡት ማሳዣ ይጠፋል። የት እንደሆነ አታውቁም። ያ የሚደረገው ለምተት ነው። ይወሰዳል፣ በዛ ይደገማል። አንዳንድ የራሳችሁ ወዳጅ ጓደኛ ወይኔ ጸጉሪ ሲያምር በስመ አብ ብለው ጸጉራችሁን እንድትይዘው ቆረጥ ያደርጋሉ። ደግሞ በጣም የሚገርመው ጸጉራቸው እንኳን ሲቆረጥ አይቃወሙም፣ አይናገሩም። ለምን አይሉም? በዛ ጸጉር ይደገማል። በጸጉራችሁ የአይምሮ መተት፣ የእድል መተት፣ የትዳር መተት ተደግሞ ይወሰዳል። እናንተ መከራችሁን ትበላላችሁ፣ እነዛ በእናንተ ህይወት ይኖራሉ። ይሄው አሁን እኔ ማቃቸው በሙሉ እሷ ላይ ያሉ አውሊያው፣ ጠቋሩ፣ የአየር አጋንንት፣ የሚስጥር፣ የእድል ጋኔን፣ አይነጠላ፣ ቡዳ ዛር፣ እነዚህ እንግዲህ ሁሉም ሉሲፈርም ጠቅላላ በሙሉ አሉ። አንድ ሰው ይሄንን ተሸክሞ መከራውን እየበላ ይኖራል። አሁን እሷ ይሄንን ሁሉ መንፈስ ስትሸከም እሷ ብቻ አይደለችም የምትጎዳው። ቤተሰብ ይጎዳል፣ ባለቤት ይጎዳል፣ ልጆቿ ይጎዳሉ። የአንድ ሰው በክፉ መንፈስ መያዝ ቤተሰብን በሙሉ ነው የሚመሰቃቀለው። ግን አንዳንዴ ፔሬድ ምናምን ሲሆኑ ወደ ታች ወጋ ምናምን በቃ ከዛ በጣም የሴክስ ፊሊንግ እንዲኖራቸው አደርጋለሁ። እሺ ዝም ብለው የሚያረጉትንም አያረጉትንም ነው ስሜት እንዲኖራቸው ማድረገው። ለምን እንዴ እንዲመኙት ነው እንዲመኙት። እንዴ ታዲያ እንዳንተ ቄሱ ምኑ መነኩሴው የታውቆኝ ነው የሚያረገው?
መጀመሪያ እንዲሰማው አደርጋለሁ፣ እንዲፈልግ በህልሙ ቆንጅዬ ሴቶችን ምናምን አመጣለሁ። ከአይነ ጥላ ጋር ተባብረን ስራችን በጣም አንድ ላይ ነው። ለምን ከአይነ ጥላ ጋር? መጨረሻ ላይ ራሱ ሴትና ወንድ አድርጌ የከፈልኳቸው እኔ ነኝ። የዚች ላይ ያሉትን መንፈሶቹ ነው። አዎ እንዲቀበሉ ነው። ሴትና ወንድ። አዎ ሴትና ወንድ አደረግና ብዙዎቹ ላይ አሁን የወንድ እንትን ይዘጋል አይደል? አይነ ጥላው ሴቶቹ ላይ የወንድ ፍላጎታቸውን ይዘጋል። እኔ ደግሞ ከሴት ጋር እያሳደርኩኝ ሴት እንዲመኙ ሴት እንዲፈልጉ ምናምን ፊልሙን እንዲያዩ አደርጋለሁ። ሴቶቹን ሴቶች ለምን ጋጠ ወጥ እንዲሆኑ ወደ እኔ መንገድ እንዲመጡ ጭንቅላታቸው ማመን እንዲችል ያንን ነገር ከዛ በኋላ እንደዚህ አይነት ሳቲስፋክሽን አለ እንዴ ብለው ለመሞከር እንዲጥሩ ግን ለምን አስፈልገ ይሁሉ? ማሳት አይደል እንዴ? ዋናው ነገር ማሳት አይደል እንዴ? ነገርኩክ። እኔ የሰው ልጅን በቃ ትልቁ ማሸነፍበት ነገር ዝሙት ነው። ሁሉንም ለእግዚአብሔር ተገዛው የሚለውንም ለሰይጣን ተገዛው የሚለውንም ዝሙት። ለዛ የሁሉም ኦርጋናይዜሽን መሰረት ዝሙት እንዲሆን ፈልጋለሁ። ይሄ ነው የምትፈልገው? አላማ እዚህ ላይ ብቻ ነው። እዚህ ላይ ብቻ ነው። በቃ ማሳት ነው። እሳት ነው መሆንበት። በተለይ ወጣቱን እሳት ነው መሆንበት። ውስጡ ነው እንደዚህ ምጥቶ። አዎ አፈለዋለሁ። እንኳን ደግሞ ለሚጠጣልኝ ለሚያጨስልኝ ለሚቅምልኝ አይደለም ምንም ባያረግ ራሱ ዝም ብሎ በቃ ፊሊንግ እንዲኖረው ዝም ብሎ ልብ ውስጥ ነው የምትቀመጥ። የት ጋር ሆነ ነው? ላይ ብልቱ ላይ ከዛ ልቡ ላይ በቃ ዋና እኮ መያዣ የትኛው ቦታ ነው? አይን ላይ መጀመሪያ አስተያያለሁ። አይን ላይ እሺ። እንደዚህ ከሰው መሀል ነው ማስተያየው። ማለት እንዴት? በቃ አፈላልጌ አስተያያለሁ፣ አገናኛለሁ። አንድ ወቅት ላይ አንድ መንፈስ ሀብታም ነው ሰውየው፣ ባለጸጋ ነው። ውድድር በጣም እየበረታ ሲመጣ ጓደኞቹ እየቀደሙት እየጠለፉት ሲመጡ እኔም እነሱ ወደሚሄዱበት መሄድ አለብኝ አለና ሄደ። ጠየቃቸው፣ ጋብዞ ምናምን በደንብ አጠጥቶ አስክሮ ሲጠይቃቸው አንደኛው ሹክ አለው። ለምን እከሌ ጋር ሄደህ አታሰራም አለው። አጠጥቶት እኮ ነው። በደንብ አሰከረውና ቆይ ላስክረው ዛሬ እያሻሸው። እንደው ለመሆኑ የሀብቱ ምንጭ ምንድን ነው? ለምን አትነግረኝም? እኔም በውድድር አብረን ነበርን፣ ግን እኔ ወደ ታች ወረድኩ፣ ሌላው ከፍ ከፍ አለ። ጓደኛዬ ከሆንክ ሚስጥሩን ለምን አትገልጽልኝም አለው። በደንብ አጠጣው። እንግዲያው ታልክሳ እያለ እየተንተባተበ የሚኬድበት ቦታ አለ። እንደዚህ ነው አለው። ከዛ ሄደ። ሲሄድ ድሮ የምታውቃቸው ሀብታሞች የሉም አለው። ኧረ አሉ፣ ብዙም ማውቃቸው የነቀና አዝማች የነግራ አዝማች። አይ ከመንግስት አካላት የምታውቃቸው የሉም? በባለስልጣን እንደ ደረጃ የነበሩ በኃይለ ሥላሴ ጊዜ እነከሌ እነ ደጃዝማች እነ ምናምን ብሩ እንደዚህ የሚባሉ አሉ አለው። መቃብሩን ታውቃለህ? አዎ አውቃለሁ። ሂድና የመቃብሩን አጥንት አምጣ አለው። አየህ፣ የመቃብር አጥንት ፍለጋ ተጉዞ ቀስ ብሎ ከሌሊቱ በ6 ሰዓት ሰው በተኛበት ጊዜ ካህናቱ ወደ ማህሌት ወደ ሰዓታት በሚሄዱበት ጊዜ እሱ መቃብር ውስጥ ገብቶ የነቀኛ አዝማቾችን የፊት አውራሪዎችን የነ በራምበራሶችን አጽም ይመርጣል። ይሄኛው ሀብታም ነበረ። በፊት ጥናቱን ጨረሰ። ዘር ማንዘራቸው እንግሊዝ፣ አሜሪካ ምናምን ሆነው እነሱ ድል ያሉ ቱጃሮች ናቸው። ከዛ መቃብሩን ሄደና ቀኝ እጁን ነው የተባለው። ቆፍሮ ቀኝ እጁ ጋር በሳጥን በኩል ደረሰ። ቀስ ብሎ ፈለቀቀ። ሲያመጣ ቀኝ እጁን ነው ያመጣው። አየ መቃብር መንፈስ ስከል ኤንድ ቦን የሚባለው ቀኝ እጁን አመጣና እዛ ላይ ሲያስመትት ሰይጣኑ እዛ ሆኖ ደግሞ ያዩ ነበር። አራዳው ሰይጣን፣ ይሄ ሞላጫው ሰይጣን ከመቃብር የማይጠፋው የዚህን ሰውዬ መጨረሻውን ጉዱና ያለው ብሎ ተከተለው። ላቡ ላይ ጉብ አለና ተመካከሩ። ግን ሁለት ነበሩ ሰይጣኖቹ። እኔ ልግባበት፣ እኔ ቻው ባይ አለው አንደኛውን። ኧረ ከዚህ ጋር ምን ይዚ መላስ ከሰከሰ ሲለው ኧረ እባክህ ጉዱ ነው ያለው ብሎ ገብቶበት አለ ሰዓቱ ሄዶ የቀኝ አዝማች እጅን ይዞ ሲያሟረተ ሀብታም ሆነ። ሀብቱ ከየት ነው የሚመጣው? ከዘር ማንዘሩ። አየህ፣ በቀኝ አዝማች እጅ የልጅ ልጆች አሉ፣ እንግሊዝ አሜሪካ አሉ፣ ከነሱ ይመጣል። አዲስ አበባ ቁጭ ብሎ ውጭ ያለውን ገንዘብ ይሰልባል። ይሄን ስትባሉ ግራ ይገባችኋል።
አረ ይሄ በሙሉ ሲያሟርት የኖረ ነው። አሁን በውጭው ዓለም ይሄ ኤሮፑ በሙሉ የዚህ ሟርት መንፈስ ነው። እያንዳንድ ሲም ላይ የራሱ የሆነ ኮድ ያለው ነው። ገንዘብ በርከት ሲል ሙልጭ ያደርገዋል። መጀመሪያ ከልብ ይሰርዛል። ከዛ በኋላ ከባንኩ የለም። ይህን የሚያውቁት የተወሰኑ ምስጢራዊ የሆኑ ሰዎች ብቻ ናቸው። አንተ ዝም ብለህ ያው የድሮ አገዛዝ ነው እኮ። ድሮ ሰው እየተሸጠ ነበር የሚገዛ። ዛሬ በገንዘብ እየገዛ ጉልበትህን፣ አእምሮህን፣ አጠቃላይ ኑሮህን በቁጥጥር ስር ያውሉታል። በጣም ብልጦች ናቸው። ዛሬ ግዙም ብለን ያው አገር ለቀን ግዙን ብለን እኮ በገዛ ፈቃዳችን በእጃቸው ውስጥ ገብተንም ክብርም የለንም። አያመሰግኑንም። እግዚአብሔር ይስጣችሁ እንኳ አይሉ። ምን እዚህ ነው ፊትህ ያማረው ይሏችኋል። አገራችሁ የበላችኋት ጎመንና ጤናማ የሆነች ወዝ የነበራትን ወዝ ያመጣኸው እኮ እዚህ በልተህ ነው ይሏችኋል። እዚህ ጠግባችሁ ነው ይሏችኋል። አገራችሁ ልብስ አለው ይሏችኋል። አገራችሁ ቲማቲም አለው ይሏችኋል። ምን ትላላችሁ አሁን? አለ ብትሏቸው አያምኑም። አገራችሁ ቤት አለው ይሏችኋል። ዛፍ ላይ ተንጠልጥነን የምናድርም ይመስላቸው። ለምን ሁላችንም እጃቸው ውስጥ ገባን? ማንም ሳይሸጠን ተሸጠን። አያችሁ፣ እግዚአብሔር ምሕረቱን ያብዛለን። በጣም የተጎዳን ህዝቦች ነን። አይምሰላችሁ። በስነ ልቦና መንፈሳዊ ህይወት ስታዩት በእውነት ብዙ ክፍል ላይ ሞራልን የሚነኩ ነገሮች ታልፋላችሁ። ያም ሆኖ እንኳ በረከታችሁ ላይ ደግሞ የሚታገለው ጠላት ከውስጥ ከሀገር ቤት ጀምሮ እዚህ ተከትሏቸዋል። ምቀኛው ከሀገር ቤት ወጣች ብሎ እየሳቀ እየደባበሰ በቅባቱ በምኑ በነጠላው በቀሚሱ በምኑ በወርቁ በሽልማቱ በስጦታው እያረጉ የሚሰጧችሁ ስጦታዎች ውስጥ እርግማን ያለበት ነው። እየሳቁ ነው። ታዲያ እዚህም መታችሁ መንከራተት፣ መሰቃየት፣ ደክማችሁ ዋጋችሁን ስታጡት የሆነ ቦታ ላይ አመለኛ፣ ሱሰኛ፣ ነጭናጫ ትሆናላችሁ። ጠብቻ የሚቀናችሁ ኩርፊያ፣ ንዴት፣ ሁከት ነው። በቃ ይሄ ይቀናናል። ከፍቅር ይልቅ መጋጨት፣ ከሰላም ይልቅ ጦርነት ይስማማናል። እንደ ሀገርም እንደ ሕዝብም የምንሆንበት መንፈሳዊ እውነት ካጣነው ቆይተናል። ይሄ የመቃብሩ መንፈስ ነው። ያ እንደዚህ የበለጸገው ሰውዬ በኋላ ታመመ። በሟርት ሲያሟርት ከሚስቱም ተጣላ፣ ከልጆቹም ተፋታ። ያጋንንት እንጀራ ነው። አየህ፣ እየሰማችሁ ነው። ከፍ ላለሁ ብሎ ከፍ ያለው ቦታ ላይ ከፍታ የለም። በቃ የሆነ የጨለማ ዝና ወይም ደግሞ የጧት ዝም ብሎ የውሸት ዝና ሀብታም ነው ምናምን ወሬኛ ቱሪናፋ የሚገልጹት የቱሪናፋዎች ድምፅ ብቻ ነው። ሌላ ትርፍ የለው። በኋላ መንፈሱ አልጋ ላይ መተኛት የሚገባውን ትቶ ከአልጋው ላይ አልጋ ውስጥ ከተተው። አልጋ ውስጥ መቃብር አይደል ሲቆፍር የነበረው። በጣም የሚያማምሩ መኝታ ቤቶች አሉ፣ ግን ፈርቶ የሚተኛው አልጋ ውስጥ ነው። ሰይጣኑ አልጋው ላይ ይተኛል፣ እሱ አልጋ ስር ይተኛል። እንደዚህ እኮ ነው። አልጋ ስር ካልተኛ ሲያቃዣው ነው የሚያድረው። እባብ፣ ዘንዶ፣ አንበሳ፣ ነብሮ ነው ውረድ አልጋዬን ልቀቅ ሲለው እሺ ጌታዬ እሺ። ሀብታሙ እኮ ነው ባለጸጋው። አልጋ ስር ታችኛው ውስጥ ስሊፒንግ ባግ አንጥፎ ታች ሲተኛ እያንኳረፈ ይተኛል። አልጋ ላይ ከተኛ አይፈቅድለትም። አየህ፣ ሀብት እንደዚህ ነው። አልጋ የለውም ሀብት፣ ውሸታም ነው። የሟርት ገንዘቦች እንደዚህ ናቸው። እና እስከ ሌንድቦን ወይም የአጽም መንፈስ እንደዚህ ነው የሚያደርገው። እና ማንም ሊያስረው በዚያ ጊዜ አይችልም ነበረ። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበረ። ሊያሸንፈውም የሚችል አልነበረም። አያችሁ፣ አዲስ ኪዳን መግቢያ ላይ ነው ይሄ። ክርስቶስ ባለበት ዘመን ነው ይሄ እንዲሆነው። ስለዚህ በአዲስ ኪዳንም እንዲህ አይነት መታሰር አለ ማለት ነው። ብረት የሚሰባብር እንግዲህ አስቡት፣ ብረት ነው። ፖሊስ መጀመሪያ ኃይለኛ ነው ብሎ የሚገምተውን ነገር ብረት ነው የሚያደርገው። አሳድጌ ጉድ አረከኝ። ባሏን ጥራው ና። ባሏ የምን ባል ነው የምታወራው? እኔ ነኝ እኮ ባሏ። የምን ባል ነው የምታወራው? ከተፋታ እንጂ ከዚህ ነኝ እኮ ባሏ። እኔ ነኝ። የምን ባል ነው የምታወራው? ተው እንጂ እኔ ነኝ እኮ ባሏ። አታውቅም? እንደ ይሄንን አላውቅም እኔ እንደ ባሏ እኔ ነኝ። የምን ባል ነው የምታወራው? ና ባሏ። ይኸው እኮ የምን ባል ነው የምታወራው?
አንተ ባል ነህ እንዴ? ወንድም አይደለህ እንዴ? እኔ ነኝ እኮ ባሏ። እኔ ነኝ ባሏ። እኔ ነኝ በል እንጂ አንተ እኔ ነኝ ባሏ ይኸው አይደለም እያለ እኔ ስንት ዓመት ባለቤቴን የሱ ሚስት ትላለህ? የኔ ሚስት ነች። አሳድጌ ነው ያገባኋት። ለዚህ ያበቃኋት እኔ ነኝ። ብዙ ነገር ያደረኩላት እኔ ነኝ። ቆይ እንጂ አሽከሬ ነበር እንጂ ባልታረገው እንዴ? የኔ አሽከር እኮ ነው እሱ። አሜን አሜን ነበር። አሜን አሜን ብሎ ተንበር እኮ አሜን አሜን የሚለኝን ባልታረገው እኔ ነኝ እኮ ባል። የማታውቀውን ነገር እኔ ልንገርህ። እኔ ባል ነኝ፣ እሱ አሽከሬ ነው። አሜን 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 እያለ እንዴት ነበር ቢል እስቲ እንዴት አሜን 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 ስቆጣ ሀይ 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 ስል አሜን ብሎ ያባብለኛል። ያባብላ? አዎ ብዙ ናቸው የሚያባብሉኝ እንጂ ምን ባል ነው የምታረው? ባልማ እኔ ነኝ እንዴ? አዎ ስንት ዓመት አሳድጌ በውርስ ነው የመጣሁት። ያያት ነኝ። የትም እንዳልወርቅ አሳድጌ እዚህ ያደረስኳት እኔ ነኝ። ሚስቴ ነች። ሚስቴን እኮ ነው ላፋታ ብለህ የተነሳው አንተ። ወይ አንተ በርበሬ፣ ሽንኩርት፣ ጤፍ ያግዛል ማለት ነው። እኔ በለፋሁት እሱ ይጠቀማል እንጂ ምን እኔ ትንሽ ስለሚያበሳጨኝ ቢቀር ነው የሚሻለው። ያናድደኛል በጣም። ቆይ ተነስ። በርበሬና ሽንኩርት መች ቻልክ ታዲያ ባል ከሆንክ? ሁሉንም ችዬ እሰራለሁ እኮ ስራዬን እየሰራሁ እኮ ነው እዚህ ያደረስኳት ይልሃል። እሱ እየሰራ አይደለም እኔ እየሰራሁ እንደ ብዙ ነገር ገቢ አለኝ። አንተ አትመሰክርም? እንደ ሐቁን ካልመሰከርክ እንግዳውን የመሰክራለሁ። ቆይ ራሴን ያኖርኳት። ቆይ ስማ፣ ስንት ኩንታል ጤፍ ገዝተሃል አንተ? ሁሉንም የማቀነብረው እኔ ነኝ። እግዚአብሔርን ባላመንኩበት ሰዓት ላይ ሰርቶ ሊሆን ይችላል። አሁን ግን ውሸቱን ነው። ውሸቱን ነው። ውሸቱን ነው። ከውጭ ሀገር ድረስ እያስመጣሁ መተኛ አልጋውን እንኳን እኔ ነኝ የገዛሁት። አላየኸውም? እንዳልጋውን ይልሃል። ሁሉም እኮ የኔ ነው። አንድ አልጋ አለና ከዛ አልጋ ላይ ተነስ ይለኝ ነበረ። አይ ተነስ ይላል። ለምንድን ነው ስለው እኔ ነኝ ሰርቼ ያመጣሁት አለ። ለምን በበፊቱ ጊዜ እህቶቼንም ገዝቷቸው ስለነበረ ይቆጣጠራቸው ነበር። አዎ እንዴ አሁንም ድረስ እነሱ ጋር አለ። እኔ ጋር ግን በስላሴ ስም አይችልም። እሷ ነች ጥላቴ፣ እሷ ነች። ልንገርህ ተመጀመሪያ እስከ መጨረሻ እሷ ነች። ፈረስ ልትሆነኝ ያልቻለችው እሷ ነች። እሺ እሱ ግን ተመችቶኛል፣ ይመቸኛል። መቼ? አሁን ነው? ድሮ ሄደ። እሷ ብቻ መለኩሴ የሆነችብኝ። ከኔ ሌላ እሱ ብቻ ነው የደፈረኝ እንጂ ሌላ አልደፈረኝ። ለምን? እሱ ብቻ ነካኝ። ተሳሳትኩ እንጂ የተጠነቀቅኩ ነኝ። ተከለክላለሁ? አዎ አልወድም። ለምን አልወድማ? እኔ እኮ ወንድ ነኝ። ማን ነው አንተ? እኔ ጠቋር አባቡሌ። ታዲያ ሚስት ምን ማናግባለ? ሚስቴ ነቻ። ከመጀመሪያ እስከ መጨረሻ ሚስቴ ነች። የት አለ የመዘጋጃ ቤት? ቀበጣለሁ። ሌላ ወንድ ሲመጣ አላስደርስም። ለምን አላስደርስም? ሚስቴ ነቻ፣ የኔ ነቻ። ባሳደግኩ እዚህ ባደረስኩ ማን ባሳደገ ማን ምን አገባው ይልሃል። አንተዬ ምን አገባው? እኔ ሲበቃኝ ነው እኮ እሱ የተነሳው። እኔ ጨርሼ በቅቶኝ ነበር። በቃ ታግዬ ሲበቃኝ አሁን ደግሞ በተራው መነሳቱ ነው። አሁን ታዲያ እንዴት ይሻላል? አሁን አፋታኝ እንደ ሚስቴ ምን ላርግ? ተው ሚስቴ አትበል። እሱ ነው ሚስቴ እኔ ነች። አልገባም እንዴ? ስንት ዓመት ሙሉ አሳድጌ ያገባኋት እኔ ነኝ። በመዘጋጃ ቤት ነው። አልወድም፣ አላስጠጋትም። የነካት የለም። በመዘጋጃ ቤት ነው ያገባሃት? ማዘጋጃ ምናምን የኛም ማዘጋጃ የተለየ ነው። የእናንተ ጋር አይደለም እኮ። ተዘጋጅ ከነ ሰራዊት። ስንት ናችሁ ሰራዊት? 2 አንድ አይነ ጥላ ጀግናው ጠቋር አባቡሌ አንድ አይነ ጥላ አጓራለ 2 አጓርተን ጨርሰናል። አንተ ለማስተማሪያ ነው በቃ ያለ የምታጓራው። እስቲ እንዴት ነው እኛ ስታጓራ? እንዴት ነበር ስትነሳ መጀመር ፎክረህ ምናምን ፉከራ ነው የምለው። ይሄ ነው ሀይ ነው የምትለው። ብዙ ከብቶችም እንደዳ አሜን ሲሉ ያረጋጉልኛል። ቡናዬን ምንን ያቀራርቡልኛል። ይቺ እርኩስ ግን ከመጀመሪያ እስከ መጨረሻ ትቃወመኝ ነበር። ጠይቀው
ትቃወመኝ ነበር። በላውን ተዘጋጅሽ። ለእሷ ተቃውሞ እዚህ አበቃኝ። አልፈልጋትም። ገምታኛለች፣ ካርፍታኛለች። ዛሬ ደግሞ ቀጠቀጠችኝ። ተንበርክክ አንተ የደብተራ ቁራኛ ተንበርክክ። አፍለውጣ አብላይ በኢየሱስ ክርስቶስ ስም በል እንጂ አንተ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ዮሐንስ ስም ወደ ሲኦል እንገባለን። ቶሎ ሰባት እጩ ነው። ቶሎ እግዚአብሔር ይገዝ እነሱም ሆይ ማሩኝ እንደዛ ተነሽ ተነሽ። አባ ማሩኝ። ምን ልግባ አባ እንደዛ በቃኝ። ተነሽ ተነሽ በይ በርሲ። አባ ማልለወጥ የለም እኔን ነው። እኔማ ምን ማጣፈጫ እኮ ነኝ። ችግር የለም። ተነሽ። እናንተ የዓለም ጨው ናችሁ ነው የሚለው ቃሉ። የእኛ ተገልብጦ ደግሞ ያው ሌላ ነው። ይነሱማ ሆይ የትም ቦታ ለቅሶ ቦታ እንኳን ሰርጉ ቀርቶ ለቅሶ ቦታ እንኳን በተለያየ አይነት መንገድ ነው የሚወራው። ቡናም አፍልቶ ሆቴል ቤትም እየበሉ ማውራት ነው። ድሮ ይለኝ ነበረ ሁሉ ሲያወራ ጊዜ በቃ ተወኝ እታው ምን ነበር የምትይው? ታደርጉልኝ ማለት የለኝም። እሱን የጎዳው እየመሰለኝ ብዙ ነገር እናገራለሁ። እሳቸው ጋር እየሄደ የሰኔ እነሱ አሽከር እለዋለሁ። አሽከርት እነሱ ናቸው ለዚህ የሚያበቀኝ። እነሱ ጋር ራሴ ወስጄ እለዋለሁ። ማለት የለኝም። ብዙ ነው ማማወት አባ፣ ብዙ ነው የምሳደበው። እሱን የጎዳው እየመሰለኝ እሱ ተሄደ በኋላ ደግሞ ይቅር በለኝ እላለሁ። አባ አይነወትን ለማየት እኔ አይደለሁም እሷ ነው የሚጠላኝ። አንቺ አይደለሽም ስትሉኝ ለመቅረብ ፈልጋለሁ። እንደገና ደግሞ እሸሻለሁ። ደፍሬ መሄድ ግን አልችልም። ታልወሰደኝ አልሄድም። ቤታችሁን እያወቅሁት አላውቀውም። አባ ብዙ ክፍ አለብኝ፣ ይቅር በሉኝ። አይዞሽ በርቺ በይ። ተቋሩ እኮ ነው ይሄን የሚያወራው። እሺ አባዬ፣ አንድ ባህሪ ሆኖ ማለት ነው። እንዴት ነው? በጣም ደህና ነኝ። ደህና ነኝ። አሁን ደህና እቺ አብሾ ነገር እንዴት ናት? ሳይሸግር ለትምህርት እያልን ለትምህርት ብላ ነው የገባችው። ሲገባ ምን ተሰማሁት? መጀመሪያ ሲገባ ደህና ነው። ያን ጊዜ ብዙ ነገር ተናገረ። ብዙዎቹ ተናገረ ይናገራል፣ ግን የለም መንፈሱ ይናገርና ያጠፈዋል። የሚገርም ነው። ለቅኔ ብለው ነው ያስገቡት። ለቅኔ አብሾ ለቅኔ እያለ ለቅኔ በስንት ጊዜ ተቀኙት? ወዲያው ከገባ በኋላ ወደ 5-6 ድረስ ወደ 5-6 ድረስ 6 ወር የፈጀው በሰይጣን በኩል እኮ ነው የተቀኙት። አዎ መሆኑ ነው እንጂ እንደገና መሆኑ ነው። የሚገርም ነው። ይበርቱ በሉ ይበርቱ።